ማንን ምን እንጠይቀለው? ቅዱስ ማርቆስ ከቄራ ነው መደውለው። ምንድነው መሰለህ ግርምሽዬ፣ እኛ የቀበሌ ቤት ለማደስ ክፍለ ከተማ ሄድን። ክፍለ ከተማ ከሄድን በኋላ ማለት ነው አባታችን ሞቷልና የሞተበትን ማስረጃ አምጡ ተባልን። አመጣን። ከዛ በኋላ ማለት ነው ታመነ ይባላል የቤቶች ቡድን መሪ እዛ ውስጥ ማለት ነው ላፍቶ ክፍለ ከተማ ውስጥ። ከዛ በቃ ቀጠሮ ነው ሲስተም የለም ነው የሚሉት። ምንም መስተናገድ አልቻለም። ከዛ በኋላ 120 ሺህ ብር ነው የጠየቀኝ ጉቦ ማለት 120 ሺህ ብር ጠየቀን። እናታችን ታማሚ ነች። እኛ አንድ አመት ነው ውል ያልተዋል ነው እሷ ስለሚያማት ረስታ ይኸው እስከዛሬ አሁን አንድ ሌላ አመት መጣብን ማለት ነው ድጋሚ። ይኸው ሲያመላልሰን ይኸው ሌላ አንድ አመት ድጋሚ ማለት ነው። 120 ሺህ ብር ሲጠይቁ መረጃ አሉት? እንደጠየቁ መረጃ አለኝ። ጥበቃ አለች እዛ የደንብ ልብስ የምትለብስ እሷን ልኮ በእሷ በኩል እኔ ሪከርድ አድርጌ ይዣለሁ። ድምጿን አለ። እንደውም ትቀማላችሁ 120 ሺህ ብር ካልከፈላችሁ ነው ያለችው እሷ። የምንኖርበት ቤት ማለት ተወልደን ያደግንበት ቤት ነው፣ የቀበሌ ቤት ነው። እዛ ውስጥ እኮ ግርምሽ መስተናገድ አትችልም። በቃ ገንዘብ ካልከፈልክ ምንም አይነት መስተንግዶ እኛ ድሃ ነን ከየት እናመጣለን 120 ሺህ ብር? እሷን ይዤ ሄጄ ታማሚዎች ያን ደረጃ ይዤ እየወጣሁ አዳነም ይባላል እሱ እንደውም አሁን ከምርጫው በኋላ ተነሳ ከዛ ቦታ ላይ። እሱ ጥሩ ሰው ነው። ጨርስላቸው፣ ምንም ችግር የለም፣ አትጨነቅ፣ አንተ የሚያስጨንቅ ነገር የለም፣ ያልቅልሃል፣ መብትን የጠየቀው አለ። ጨርስ፣ እነዚህ ሰዎች ጉዳይ ጨርስ ብሎ ከአንዴም ሁለቴ ነገረው። ግን እሱ ቡድን መሪ ነው። በሙሉ እዛ ውስጥ ያሉትን ግሩፕ ፈጥሮ ምንም አይነት ጉዳይ አይፈጸም እንዲጠየቅልኝ ይፈልጋሉ። እኛ ክፍለ ከተማው የቤቶች ቡድን መሪ ናቸው። ታመነ ይልማ እዛ ላይ የሚለው ጽሁፉ የሱ ስሙን ለጥፏል። ግን ስራ አይሰራም። በቃ ገንዘብ ነው የሚጠይቀው። የቤቱ ባለቤት ስም ማን ነው? ብርቄ ተስፋዬ ካሳ። ወረዳ 5። የቤት ቁጥራችሁስ? 537። እሺ አቶ ቅዱስ ደግሜ ደውሎታለሁ። እሺ አድማጮች፣ ለአድማጫችን ለአቶ ቅዱስ ጥያቄ ምላሽና ማብራሪያ ለመጠየቅ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ቤቶች አስተዳደር ጽህፈት ቤት ደውዬ ጉዳዩን ያውቁታል የተባሉትን የጽህፈት ቤቱን የቤቶች አስተዳደር ቡድን መሪን አቶ ታመነ ይልማን አገኘኋቸው። ጤና ይስጥልኝ አቶ ታመነ፣ እንደምናደሩ? እግዚአብሔር ይመስገን ሰላም ነው። ደህና። አቶ ታመነ፣ ቀደም ሲል አቶ ቅዱስ የተባሉ አድማጫችን ወይም ደግሞ የክፍለ ከተማው ነዋሪ ያቀረቡትን ቅሬታ ሰምተዋል? አዎ ሰምቻለሁ። እርሶን ቤት እንዳናድስ አደረጉን፣ ቢሮክራሲ አበዙ አሉ። እውነት ነው? አይ የተነሳው ነገር ከእውነት የራቀ ነው። የስም ለውጥ ከሆነ የስም ወይንም ተርሚኔት በፊት የቤቱ ባለቤት ከዚህ ዓለም በሞት ሲለይ በተለያየ ምክንያት ቤቱ ሲለቁ ለሌላ ግለሰብ ቤቱ የሚተላለፍበት አግባብ አለ። በመመሪያው መሰረት ማለት ልጅ ቤቱ የሚመለከተው አካል መመሪያ ላይ የተቀመጡ አካላት ተገቢውን ማስረጃ ሲመጣ በመመሪያው መሰረት ተርሚኔት ይደረጋል። አሁን ቅሬታ አቅራቢው ምናልባት በስፔሲፊክ አላስታውሳቸውም፣ ነገር ግን ተርሚኔት ከሚደረጉት ከሆነ በክፍለ ከተማ ደረጃ አይደለም ተርሚኔት የምናደርገው። ሲስተሙ ቀጥታ ከተማ ነው የሚጠይቀውና በቀጠሮ ነው ይሄን እየሰራን ያለን። ስም ዝርዝራቸውን እንይዛለን። ይህ ሲስተም ከመጣ አመት እኮ አልሞላው እኮ መሀል ላይ እኛ ውል ማለት ብቻ ነበር ተርሚኔት። አይ የቤቶች ጉዳይ ወደ ክፍለ ከተማም ከመጣ አመት አልሞላውም። ተርሚኔት ማድረግም ቢሆን ወደ ከተማ ከተሸጋገረ አመት አልሞላው አይደል? ትክክል። አዎ እኚህ ባለ ጉዳይ ግን ከአመት በፊት ነው ጉዳያቸውን ሲጠይቁ የቆዩት። በፍጹም አሁን እንዳልኩ ስፔሲፊክሊ አላስታውሳቸውም። ተርሚኔት ከሚደረጉት መካከል ሊሆኑ ይችላሉ ነው። የሆነ ሆኖ ጥያቄው ቤት እናድስ ነው። ቤት ለማደስ ምንድነው እንቅፋት የገጠማቸው የሚለውን ነው ወይስ አላወቋቸውም? እኚህን ግለሰብ እንዳልኩ አላስታወስኳቸውም። ነገር ግን ቤት ለማደስ ከሆነ ተገቢውን የበፊቱን ማስረጃ ካመጡ፣ ያምናው ውል ካመጡ፣ ያምና የከፈሉበትን ካመጡ 5 ደቂቃ ይሞላል ውል ለማደስ። እሱ እንዳለ ሆኖ በተለያየ ምክንያት ሳያድሱ አንድ አመት ያለፋቸው ግለሰቦችስ እንዴት ነው የሚሆኑት? እነሱ አሁን አምና ያላደሱ ከሆኑ ኪራይ ያልከፈሉና ያላደሱ ከሆነ ከከተማ ጋር ነው እየተነጋገርን እያደሰን ያለ ነው። ምክንያታቸው ተገባጭ ከሆነ አይደለም አቶ ታመነ፣ ምንም ይሄ በክፍለ ከተማ ደረጃ ውሳኔ የሚሰጠው አሰራር ነው። ከተማ ድረስ የሚያስኬድ አይደለም። ክፍለ ከተማ ላይ ያለ የቤቶች ኃላፊ ይሄን ሊወስን አይችልም። አንድ አመት ላለፈ አንድ አመት ሲያልፍ አንድ አመት ውል ያላደሰ ቤት ኪራይ ያልከፈለ ከሆነ እና ምክንያቱ አሳማኝ መሆኑ ካልተረጋገጠ በራሱ ፍላጎት ቤቱን በራሱ ፍቃድ ቤቱን እንደለቀቅ ይቆጠራል ነው የሚለው መመሪያ። እሺ መልካም፣ እንደዚህ እናድርግ። ግለሰቡ እንዲያስታውሷቸው አንድ ላይ እናውራ። ይቻላል። አንዴ ልደውልሎት ይጠብቁ። ስልኮትን ያንሱልኝ አደራ። ችግር የለም እንዴ። አድማጮች፣ አሁን ሁለቱንም ጠያቂ አድማጫችን አቶ ቅዱስንም እንዲሁም ደግሞ ምላሽ እየሰጡ የነበሩትን የንፋስ ስልክ ላፍቶ ክፍለ ከተማ የቤቶች አስተዳደር ቡድን መሪ የሆኑትን አቶ ታመነ ይልማ መስመር ላይ አንድ ላይ አሉ። ሁለታችሁም አላችሁ አይደል? አቶ ቅዱስ፣ አቶ ታመነ እርሶን አላውቃቸውም ወይም አላስታውሳቸውም አሉ። እርሶን እንዲያስታውሱ የሚያደርጉበት ምልክት አለ?
እኛ ከእናታችን ጋር መተን አዳነ ራሱ ጨርስላቸው ብሎታል። ይህንን ጉዳይ አታመላልስ፣ እሳቸው ታማሚ ናቸው፣ ጨርስላቸው አለ። በቃ ሊጨርስልን አልቻለም። ታመነ ከእኛም እንደሚፈልግ አላውቅም። ግርምሽ ታውሰኝ እስቲ አቶ ቅዱስ መቼ ነበር የመጣው? እኔ ሁሌ ነው የምመላለሰው። ይኸውልህ ታመነ ሁሌ ነው ታውቀኛለህ። ጥቁር ልጅ ነኝ። ሁሌ ነው የምመጣው። አዎ አንተ ጋር እመጣለሁ። እያሰቃየኝ ያለው ወንድሜ መጣ። ምንድን ነው ጉዳይን አስረዳኝ። ምንድን ነው? ውል ነው ይሄ ውል ለማደስ የቀበሌ ቤት ውል ለማደስ ነው። እና ለማደስ የመቼ የ2018 ነው? 16 17 አልታደሰም ብለናል። ፍርድ ቤት አሳውቀናል። አዎ 17 አልታደሰም። ያንን ደግሞ የ16ቱን አንተ አልከኝ። ከቀበሌ አመጣው። ፍርድ ቤት ወረቀት አምጣ አልከኝ፣ አመጣው። የእናታችን አባታችን ጋብቻ አምጣ አልከኝ፣ አመጣው። ቤቱ በማን ስም ነበር? ቆይ ፍቃዱ ይኸውልህ ቅዱሴ፣ ቆይ አንዴ አቶ ቅዱስ ይቅርታ፣ ቤቱ መጀመሪያ በማን ስም ነበር? 537 ነው ያልከኝ? አዎ 537 ብርቄ ተስፋዬ ካሳ። ቀበሌ ስንት ነው? ቀበሌ 42 05 42 ቀበሌ። እሺ ይሄ ቤት በማን ስም ነበር መጀመሪያ? ብርቄ ተስፋዬ ካሳ። እናት ናቸው? አዎ እናቴ ነች። ታውቀኛለህ እኮ ታመነ። ማስተናገድ አትፈለግም? ወንድም አለም ይቅርታ አድርግልኝ። እኔ በጣም ብዙ ቤት ነው በቀን በጣም ብዙ ሰው ነው ማስተናግደው። አሁን ስፔሲፊክ አላስታወስኩም ብያለሁ። ቀደምም ጉዳዩን ንገረኝና እናትህ መቼ ነው ያረፉት? አላረፈም። እናትህ አላረፈችም፣ አለች፣ በህይወት አለች። አዳነ ነግረዋል። አዳነ የእነዚህን ጉዳይ ጨርስላቸው፣ እሳቸው አይመላለሱ ብሎ ቢሮ ውስጥ ሁሉ ነግረዋል። ኦኬ። ስለዚህ መጀመሪያም በወይዘሮ ብርቄ ነበር ቤቱ። 2018 ስላልተዋዋላችሁ ነው አንድ አመት እሷ ስለሚያማት ማለት ነው። አልተዋዋልንም፣ አለፈ 2017። ያንን ደግሞ ከፍርድ ቤት ሁላ የአባታችሁ ሞት አሳውጁ ተባለ። እሱን አሳውጀን አያይዘን ፋይል ሰጥተናል። በሙሉ ፋይሉ የናዛችን አባታችን ጋብቻ የሁሉንም ፋይል ሴቭ አድርገን እኮ አምጣ ብለኝ ሰጠውክ እኮ። ኦኬ መልካም። እሺ አቶ ግርማ አሁን አስታወስኩኝ። ማለት ስፔሲፊክ አሁን እንትኑን አለ። ጉዳዩ ግን በአጠቃላይ 2017 18 ያልተዋለ ከሆነ እንደ ቢሮ ምንድነው የምናደርገው? መመሪያ እንደ ቢሮ አይደለም፣ እንደ ጽህፈት ቤት የእናንተ ጽህፈት ቤት ነው አይደለ? ኦኬ እንደ ጽህፈት ቤት። እሺ እንደ ጽህፈት ቤት አንድ አመትና ከዛ በላይ ውል ያልተዋሉ ሰዎች በቀጥታ ውሳኔ የሚሰጠው ቢሮ ነው። ይሄን ደግሞ በደብዳቤ ጠይቀናል። 2 አመትና ከዛ በላይ ያልተዋሉ ሰዎችን ምን እናድርግ? ምን ውሳኔ ይሰጥ? ለምንድን ነው እንደዛ የምንለው? መመሪያ 6 2015 አንቀጽ 16 ላይ ሄደህ ብታየው በበቂ ምክንያት በህመምና መሰል ጉዳዮች ቆይ ይቅርታ፣ መመሪያ 140/2015ን እሱን ያጣቅሱልኝ እስቲ። እሱ ማለት ነው። እሱ ማለት ለማንኛውም 140/2015 ላይ ቆይ አቶ ታመነ እንዲህ አይነት ጉዳይ እናርግ ብትሉ በዚህ ደቂቃ አሁን እኔና እርሶ በምንነጋገርበት ደቂቃ ወረዳ 5 ላይ ብቻ ሳይሆን ሙሉ የንፋስ ስልክ ላፍቶ ክፍለ ከተማ ላይ ምን ያህል ሰው ከቤቱ ልታስወጡ እንደምትችሉ ይገምታሉ? በጣም ብዙ ሰው ታስወጣ። ቆይ ልጨርስሎት። አይ ክፍለ ከተማ ላይ ማለቅ የሚገባው ነገር አይደለም። ብዙ ክፍለ ከተሞች ላይ ተመሳሳይ እንደዚህ አይነት ጉዳዮች አሉ። የክፍለ ከተማው ቤቶች አስተዳደር ጽህፈት ቤት ኃላፊም ሆነ ሌሎች ቡድን መሪዎች የሚጨርሱት ጉዳይ ነው። ምን ለማለት እና በጽህፈት ቤቱ ጉዳይ ነው 2 ዓመት የቆጠረው ይሄ ጉዳይ። ስለዚህ አንደኛ ራስ ስህተታችሁን ማረም አለባችሁ። ያው እርሶም እኮ አምነዋል እኮ ይሄን አንጣ እያሉ በእኔና በጽህፈት ቤቱ ምክንያት 2 ዓመት አልቆየም። እኔ ጋር የመጣው ዘንድሮ ነው። ዘንድሮ ውል ሳድስ አመት ሆኖ እኮ ታመነ። ቅድም እኮ እርሶ ራስ ሆኖት እኮ አስታወስኩኝ። ታመነ ማችል ከሆነ እኮ እኔ አልችልም ብለህ እኮ እኛ የሚመለከተው ጋር እንሄዳለን እኮ አይደል እንዴ? ካልቻልክ ታመነ አልችልም ማለት አዳነ ራሱ ዋናው ቢሮ ኃላፊው ጨርስላችሁ ይሄ መብታቸው ነው አለ እንዴ? እኛ ከየት እንዴ የት ሄደን ይሄን ጉዳይ መጨረስ የምንችለው? እንደዛ አይልም አቶ አዳነ፣ እንደዛ አይልም። እኔ ከ2 ዓመትና ከዛ በላይ ውል ያልተዋሉ ሰዎችን በዝርዝር ምን እናርግ ብለን ከተማ ማብራሪያ ጠይቀናል። እሱ መልስ እስከሚመጣ ድረስ ጠብቁ ነው ያልኩት። ከከተማ ላይ ይሄ ተልከዋል ብለውኛል። እኔ ልክልሃለሁ። በሰርኩላር ግን ወርዷል። 2 ዓመትና ከዚህ በላይ ሆነውን ወደኛ ላኩ የሚል ሰርኩላር ወርዷል። አይደለማ ከተማ የሚወስናቸው እንትኖች አሉ። ዝም ብለህ ሰው ስለማናስለቀቅ አሁን እኮ ማስለቀቅ እኮ አይደለም። ማስለቀቅ ሳይሆን እድሳት ለምን አልታደሰም ነው። አቶ ግርማ እየሰማኸኝ ነው? አንቀጽ 16 ለ140 ያልከው በእኛ 6/2015 መመሪያ በበቂ ምክንያት በህመምና መሰል ጉዳዮች ቤቱን በአመቱ ቀርቦ ያልተዋዋለ ሰው በገዛ ፍቃዱ ውሉን እንዳፈረሰ ተቆጥሮ አስተዳደሩ ቤቱን ይዘከባል ይላል። በዚህ መሰረት ንፋስ ስልክ ላፍቶ ክፍለ ከተማ ላይ እንዲህ አይነት ተመሳሳይ ኬዝ ያላቸው 100 በላይ ሰዎች የሉም? ለምን አላስወጣችሁም ታዲያ? እነዚህን ሁሉ መመሪያ እየጠበቃችሁ ነው ልካችሁ? ከተማ ጠይቀናል እያልኩ እኮ ነው። እነዚህና መሰል ጉዳዮችን ይህን በዚህ መመሪያ ማዋወል አልችልም እኒህ ሰዎች። ስለዚህ የበላይ ቢሮ 1 ዓመት ሙሉ ነው ይሄ የተጠበቀው። 1 ዓመት ሙሉ ነው ወደ ከተማ ሄዶ መልስ አልተሰጣችሁ?
ደብዳቤውን አላስታውሰውም መቼ እንደተላ በዚህ አመት ነው 2018 ነው። ከተማ መጠየቅ ስለምችል ነው። ከተማ የዚህን ያህል አንድ አመት የቆየ ደብዳቤ ምላሽ ካልሰጠ ወዲያው ካቀረቡ ጥያቄውን ለምን ወዲያው አልተላከላቸውም ታዲያ? እንግዲህ እሱን መጠየቅ ነው ከተማውን። እሺ አቶ ቅዱስ በአንድ የጽዳት ሰራተኛ አማካኝነት ብር ተጠየቅኩኝ አሉ። በጥበቃ አማካኝነት ብር ተጠይቄ ያለውኝ ይሄን አገልግሎት ለማግኘት አሉ። ምናልባት አቶ ታመነ በእርሶ ስም ሌላ ሰው ጠይቆም ከሆነ እንዲያው ስሙ ስለተነሳ በዚህ መከላከል እንዲችሉ ብዬ ነው ይሄን እድል የምሰጡት። ቆይ አቶ ቅዱስ አንድ ግዜ አቶ ታመነ ይንገሩኝ። ምናልባት በእርሶ ስም ተጠይቆ እንዳይሆን ማንም ሊጠይቅ ይችላል። እኔ አላውቅም ይሄን ጉዳይ ከማንም ጋር በገንዘብ ጉዳይ አቶ ቅዱስ ይናገሩ እሳቸው። እሺ አቶ ቅዱስ በእኔ ስም ተጠይቆ ሊሆን ይችላል። እሱን የህጋዊ አካል ጋር ቀርበን ሶስታ የጠየቀውም አካል አቶ ቅዱስም እኔም ባለንበት ቁጭ ብለን መነጋገር እንችላለን። መልካም እሺ። ያንተው ስለማለቃቸው ማለት ነው። ምክንያቱም በሰሜ ወንጀል እየተሰራ ነው። ሌላ ግን ቆይ በአጠቃላዩ ጋር ከመሄዳችን በፊት አሁን የኚህ አድማጫችን ጥያቄ የሚፈታው ከተማ አስተዳደሩ እንጂ እኔ አቶ ታመነ ልፈታው አልችልም እያሉ ነው። እኔ በመመሪያው መሰረት እሳቸው ውል ማዋዋል አልችልም። ለምን ከአንድ አመት አልተዋዋሉም። ባልተዋዋሉበት ለራሴ ሪስክ ገብቼ ምንም በቂ ምክንያት ሳያቀርቡ ውል ማደስ አልችልም። መልካም ላመስግናችሁ። ይህን ጉዳይ እኔ የምከታተላለሁ። አቶ ታመነ ይልማ በንፋስ ስልክ ላፍቶ ክፍለ ከተማ የቤቶች አስተዳደር ጽህፈት ቤት የቤቶች አስተዳደር ቡድን መሪ፣ እንዲሁም አድማጫችን አቶ ቅዱስ ሁለታችሁንም አመሰግናለሁ። መልካም የስራ ቀን ይሁንላችሁ። የተወደዳችሁና የተከበራችሁ አድማጮቻችን በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የቤቶች ልማት ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስን መስመር ላይ ያሉ። ጤና ይስጥልኝ ወይዘሮ ቅድስት እንደምን አደሩ? ሰላም ጤና ይስጥልኝ። እንዴት አደራችሁ? ደህና። ቀደም ሲል በንፋስ ስልክ ላፍቶ ክፍለ ከተማ አንድ አድማጫችንና የንፋስ ስልክ ላፍቶ ክፍለ ከተማ ቤቶች ቡድን መሪ ሆኑ ኃላፊ ምላሽ የሰጡበት ጉዳይ አድማጮች አዳምጠውት ነበር። እንዲያው ጉዳዩን እርሶ ስለማያውቁት ጠቅለል ያለ አንድ መሰረታዊ ጉዳይ ላንሳና ለሱ ምላሽ እንዲሰጡ ይፈልጌ ነው። 1 አመትና 2 አመት ወይም ደግሞ 3 አመት በተለያየ ምክንያት ሳይዋዋሉ የቀሩ የቀበሌ ቤት ውስጥ የሚኖሩ ነዋሪዎች ጉዳያቸው በክፍለ ከተማው ሊታይ ይችላል ወይስ ወደ እናንተ ጋር መጥቶ እናንተ አጽድቃችሁ ነው ወደ ታች የምትልኩት? ብዙ ጊዜ የተለመደው አሰራር ክፍለ ከተማው ላይ ሲያልቅ በብዙ ክፍለ ከተሞችን ተዘዋውሬ ተመልክቻለሁ። በዚህ ጉዳይ ትንሽ ግራ ስላጋባኝ ነው ወይም ደግሞ አድማጮችም ግር እንዳይላቸው ብዬ ነው ደርሶ ይሄን ጥያቄ ያቀረብኩት። ምን ይላሉ? መልካም። ሁለት አይነት ነገሮች ላይ ትኩረት አድርጌ መናገር ፈልጋለሁ። አንዱ በተለያየ ምክንያት ውላቸውን ሳያድሱ የቆዩ ተከራዮች ካሉ ከዛ ቤት ያለቀቁ እነሱ ከዚህ በፊት የነበሩ አሁንም እነሱ ከሆነ ያሉትና እክል ገጥሟቸው ሊሆን ይችላል። በተለያየ ምክንያት ውላቸውን ሳያድሱ የቀሩ ከሆኑ ያላደሱበትን ምክንያት አቅርበው እዛው ክፍለ ከተማቸው በመልካም አስተዳደር ነው የሚታይላቸውና እንደገና ውላቸው እንዲታደስላቸው የሚደረገው። ነገር ግን ወደ ሲስተም ቤቶች የመንግስት ቤቶችን በሙሉ እንደምናውቀው ሁላችን እንደምናውቀው ግርምሽ አንተም እንደምታውቀው ወደ በቴክኖሎጂ በዘመነ ሲስተም ውስጥ እንዳስገባ ነው ይታወቃል። ወደ ቋት ገብቷልና መጀመሪያ ላይ ሌላ ሰው ከነበረው ያ ቤት ወይም ደግሞ ስሙ የሚታወቀው ሰው በህይወት ከሌለ ወይ እሱ ወጥቶ ሌላ ሰው ከሆነ የተተካው የስም ዝውውር ያስፈልጋል ማለት ነው። የስም ዝውውር ለማድረግ ደግሞ ሲስተም ውስጥ ገብተው ኤዲት እንዳያደርጉ ደሊትም እንዳያደርጉ ሎክድ ነው ሲስተሙ። ከተማ ማዕከል ላይ ብቻ ተምረን የሚያደርጉ ኃላፊነት የተሰጣቸው 2 ሰዎች አሉ። እነሱ ብቻ ናቸው ይሄንን አክሰስ ያላቸውና ወደ ማዕከል ነው የሚመጣው ማለት ነው። ስለዚህ ጥያቄያችን ከስም ዝውውር ጋር ተያይዞ መጀመሪያ የእሳቸው ስም ካልሆነ ቤቱ በሌላ ሰው ስም የነበረ ከሆነ ውል ላይ ይዋዋሉ ይችላሉ። ከዛ በተረፈ ግን የራሳቸው ቤት ከነበረ ማለት በስማቸው የሚታወቅ ተከራያችን ከሆኑ ግን ውል ሊዋዋሉ ወደ ማዕከል የሚመጡበት ወይም ደግሞ ዶክመንታቸው ወደ ማዕከል የሚመጣበት ምንም አሰራር የለም። እዛው ነው የሚያልቅላቸው። የተለየ ነገር ካለ ግን እኛ ጋር መጥተው ኮሙኒኬት ማድረግ ይችላሉ። የነበረው እንዲያው አጠር አድርጎ ለመግለጽ ያህል ቤት ለማደስ ነው። የቤቱ ባለቤት እንግዲህ ወደ ቋት ማስገባት ከተጀመረ 1 አመት ይሆናል ካልተሳሳትኩኝ አይደል ወይዘሮ ቅድስት? ትክክል ነው። ከ1 አመት በፊት የሆነ ጉዳይ ነው። አባት ወይም ደግሞ የቤቱ ባለቤት ቢሞቱም እናት አሉ። እናት በስማቸው ተዋብሮላቸዋል በፍርድ ቤት ወራሽ መሆናቸውን። ከዛም ደግሞ ወደ ክፍለ ከተማ ወደ ወረዳ ሄደው ነበረ። ክፍለ ወረዳ ላይ እያለ ነው ጥያቄ የቀረበው። ክፍለ ከተማ ላይም ከሄደ በኋላ ዛሬ ነገ እየተባለ የቆየ እንደሆነ ነው ከምልልሱ እኛም የሰማ ነው። ስለዚህ በክፍለ ከተማ ደረጃ ማለቅ ሲገባው እንዴት አሉ ወደዚህ
አሸጋገራችሁት ስላቸው ነው በሰርኩላር የወረደልን አሰራር አለ አሉና እንደውም መመሪያ 140/2015ንም ለመጥቀስ ሞክረዋል። አሁን እንደገባኝ ግን አድማጫችን መሰረታዊ ጥያቄያቸው ትክክል እንደነበረ ነው ከርሱ የሰማሁትና እንደው ምንድነው ማድረግ ያለባቸው? አሁን እሳቸው ክፍለ ከተማ ላይ አላስተናግድም ብለዋል፣ ቡድን መሪው ብለዋል። እንደዛ በቃ አሁን ግልጽ ነው። ከሁለት አንዱ ሊሆን ይችላል ብዬ ያልኩት ስሙ የቤቱ የሚታወቅበት ስም የነበሩት አባት ወይ እናት በህይወት የሉም። ሌላ ወራሽ ነው የፍርድ ቤት የውርስ ደብዳቤ ይዞ መጥቶ ነው ያለው ማለት ነው። አይ ውርስ አይደለም እድሳት ነበረ። ውርሱ ሁሉ ተጠናቋልና እንዲያው ሌላው ቢቀር በአመት ውስጥ ዛሬ ነገ እንደውም ሌላም ጥያቄ ያገልግሎት ክፍያ ካልከፈልክ ተባልኩ ነው የሚሉት ድምጽም መረጃ አለኝ ይላሉ ጠያቂ አድማጫችን። ቢሮክራሲው የበዛው ክፍለ ከተማው ላይ በግለሰብ ደረጃ ነው በአሰራር አይደለም ይላሉ እሳቸው። እውነቱን ለመናገር አሁን ይሄ የውርስ ጉዳይ ከጨረሱም በኋላ ኢቨን ሲስተም ውስጥ በመጀመሪያ ስም እንጂ በሁለተኛ ሙሉ የተሟላ መረጃ ከክፍለ ከተማ ካልመጣ ኤዲት አይደረግም። በመጀመሪያው ስም ነው የሚይዘው ሲስተሙ። ሊዋዋሉ ሲሄዱ የመጀመሪያውን ስም ነው የሚሰጣቸው እንጂ የኋለኛውን በውርስ የተሰጠውን ሰው ስም አይደለም ሲስተሙ የሚያሳየው። እሱን በሙሉ ወደ ማዕከል ስበነዋል። ቅድም እንዳነሳሁት ኤዲት ማድረግና ደሊት ማድረግ ስለማይችሉ ክፍለ ከተማዎች ይሄን ማንዴት ወደ ራሳችን ስላመጣ ነው ማድረግ የሚችሉት ነገር አንድ ነው። ኃላፊው ግን የሚሉት የኤዲቲንግ ወይም ደግሞ ሲስተም ውስጥ ወይም ቋት ውስጥ ገባ በሚለው ነገር ሳይሆን 2 አመት ስላለፈው ከመመሪያ ነው የምጠብቀው የዚህን ያህል ሰዎች ስላሉኝ እንዴት ላርጋቸው የሚለው መመሪያ ሌላ ክፍለ ከተማ ላይ የጽህፈት ቤት ኃላፊዎች የሚወስኑትን ውሳኔ እኛ ኃላፊ የሚጠብቁት ግን ከከተማው የቤቶች ልማት ቢሮ ነው የሚፈልጉት። እሱን ነው እንጂ የቋጡና የሲስተም ውስጥ የመግባትና ያለመግባት አይደለም። አይ በቃ ችግር የለውም። በቃ ምን እናድርግ መሰለህ ይምጡ ባለ ጉዳያችን ይምጡና ኬዛቸውን ያስረዱኛ ጋር መምጣት ይችላሉ። በጣም ብዙ ኬዞች ከዛ ባሻገር አንድ በጣም ጥሩ የሆነ ነገርን አንስተሃልና እጅ መንሻ ተጠይቀው ከሆነ ጠያቂያችን እኛን ያግዙን፣ በዚህ ያግዙን ይስጡንና የተጠየቁበትን ማስረጃ እኛ ደግሞ መጠየቅ አለብን። ማጥራት ያለብንን ነገር እናጠራለን ማለት ነው። እርምጃ መውሰድ ባለብን ልክ ደግሞ እርምጃ እንወስዳለን። ስለዚህ እኛ ጋር ይምጡ ባለ ጉዳዩ እኛ እንፈታለን። ወይዘሮ ቅድስት ወልደ ጊዮርጊስ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ፣ እንደሁሌው በጣም ነው የማመሰግነው። እድሜ ይስጥልኝ። መልካም የስራ ቀን ይሁንልዎ። መልካም ጊዜ ለሁላችሁ።